ዛሬውን ርዕሴን ሊረዳህ የሚችለውን ወይንም የሚረዳህን የጸጋን ህይወት የጸጋውን ህይወት መረዳት ይባላል። ዛሬ የማካፍላችሁ ይሄ ነው። ሊረዳህ የሚችለውን የጸጋውን ህይወት መረዳት። ሊረዳህ የሚችለው እግዚአብሔር በሌላ ይረዳኝ? በፍጹም። በህግ? በፍጹም። በተለያየ በፍጹም። እግዚአብሔር መርጃ መንገዱን የመጨረሻውን ዘመን መርጃ መንገዱን ያደረገው በጸጋው ብቻ ነው። ይሄንን መረዳት ከምንም ነገር ይገላግልሃል። ናልኝ፣ ነካካኝ፣ አምጣልኝ እንደሆነ ሊያቆምህ፣ ሊያስተምርህ፣ ሊረዳህ፣ ሊያግዝህ፣ ሊያበለጽግህ፣ ሊያለመልምህ፣ በጤና ሊያኖርህ የሚችለው እርዳታው መንገዱ ይሄ ብቻ ነው። ይሄንን አወቅሽ ማለት ከስንት ነገር ተገላገልሽ ማለት ነው። ሌላውን ነገር ሁሉ ተጠቃሎ ይሄ ውስጥ ነው። ኤፌሶን 2:8 ጸጋው በእምነት አድኗችኋልና። ይሄ ጸጋ የሚሰራው በእምነት ነው። በልፋት በመሯሯጥ በላብ በምናምን አይሰራም። ብቸኛ መስሪያው መንገዱ እምነት ይባላል። ምኑ? ጸጋው። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ ያንቺ ኮንትሪቢዩት ምንም የለበትም። ይሄንን ስትረጂ ምንም እንዳልጎደለሽ ይገባሻል። የሰው ልጅ ያልገባው ብቸኛው መንገድ ይሄ ነው። ይሄ ጸጋ ውስጥ ደግሞ 5 ሳንቲም የሰው እጅ ልፋት፣ ጥረት፣ ውጥረት የለበትም። ደግሞም አይፈልግም። ጥረታችን ባለበት ቦታ ሁሉ ምን ስላለ? ትምክህት ስላለ፣ ለፍቼ ተደፍቼ ጸልዬ የምንለው ስለሆነ ይሄ በጸሎት የሚመጣ አይደለም። ይሄ በመሯሯጥ የሚመጣ አይደለም። ይሄ በእምነት ብቻ ድነሻል። አሜን። ኢየሱስ መስቀል ላይ ሰርቶልሻል። አሜን። ይሄ እምነት ብቻ ነው የሚፈልገው። ለዚህ ነው ማንም እንዳይመካ ከስራ አይደለም። ስራ ከጨመርሽበት ሚክስድ ይሆናል። ሚክስድ ግሬስ ደግሞ አይሰራም። የተቀየጠ ነው። ቀጣጥነዋል። ብዙ የቤተ ክርስቲያን ትምህርቶች ይህንን ጸጋ አቀጣጥነው ምንም ነገር ዩዝለስ እንዲሆን አድርገዋል። ይሄ ጸጋ የዳንበት ጸጋ የሚገርም ጸጋ ነው። እህቶቼና ወንድሞቼ በደንብ ስሙ። ጸጋው በእምነት ብቻ ነው አክቲቭ የሚሆነው። ልክ ስራ ስትጨምር ያቆማል። ልፋት ስትጨምር ያቆማል። እንቅስቃሴ በኔ ከኔ ለኔ ስንል ያቆማል። ያኔ እኮ ነገሮች ሁሉ ስክት ናቸው። አሁን ምንድነው አይመጣም ስትይ ከጸጋው ሐሳብ ወጥተሻል። ጸሎትሽን ተማምነሻል። መጸለይ ቢሆን በጸጋ፣ መዘመር ቢሆን በጸጋ፣ ማገልገል ቢሆን በጸጋ፣ መኖር ቢሆን በጸጋ፣ መስራት ቢሆን በጸጋ፣ የትኛውንም ስራ የሚሰራው ጸጋው ነው። ይሄ የሚያኖር፣ ይሄ የሚረዳህን፣ ይሄ የሚረዳሽን፣ ይሄ የሚረዳንን ጸጋ አለመረዳት ትልቅ ምስቅልቅል ውስጥ እንገባለን። የቤተ ክርስቲያን ትልቁ ውድቀት ከዚህ ጸጋ መጉደል። ምን ጸጋ ይላሉ። እቺን በማለቱ ከዛ ክብር ይጎላል ሰውየው። እቺን እኮ በማለቱ። ምክንያቱም ጸጋው የመጣው የሚገርማችሁ ቀለል ብሎ ነው። አበሌብል ምንም ማንም ሰው ሊቀበል የሚችለው። ለካ ሰው በጸጋ መኖር ሲያቆም ትምክህት ውስጥ ይገባል። ያው ስላልጸለይኩ ነው፣ ስለጸለይኩ ነው፣ ይሄ ስላላደረኩ ነው፣ ስላደረኩ ነው ውስጥ ይገባል። በጸጋ የሚኖር ሰው መጀመሪያ የሚያቆመው ትምክህቱን ነው። ወይ እከሌ ወደቀ ስትሰባበር ሲባል ነው ጸጋው ይረዳዋል። አያገባኝም ነው የሚለው። ትምክህት ያቆማላ። እሱም የቆመው በጸጋ እንደሆነ ይገባዋል።
ማንም እንዳይመካ ከስራ አይደለም። በቃ ስራ የለበትም። ይሄ ነው ሃይማኖትን ሁሉ ከንቱ የሚያደርግ ትምህርት። ከንቱ ያደርገዋል ይሄ ትምህርት። በቃ መጽናት ቢያስፈልግ መጽሐፍ ቅዱስ ምንድን ነው የሚለው? ልባችሁ በጸጋ ቢጸና። በቃ ፒሪየድ። ይሄ ጸጋ ገባችሁ ማለት ከ100% የእግዚአብሔር ህይወት ገባችሁ። ከዚህ ጸጋ ትንሽ ሚስ አንደርስታንዲንግ ካደረጋችሁ በጣም ነው ሚስ የምታረጉት። በጣም ብዙ ነገር ነው ሚስ የምታረጉት። ስለዚህ ስላልጸለይኩ ስራ ውስጥ ትገባላችሁ። ቆይ ምን አድርጌ ነው እንደዚህ የሆነብኝ ትላላችሁ። ቆይ ለምንድን ነው እንደዚህ ያወንኩት ትላላችሁ። ትምክት ውስጥ ትገባላችሁ። በቃ ይሁት ጸሎት የሚያረዝሙ ሰዎች ትምክተኞች ናቸው። ከጸጋ ወድቀዋል። በቃ እንደዚህ ነው ብለው መርህ የሚያስቀምጡ ሰዎች ከጸጋ ወድቀዋል። ጸጋው ስራን አይጠይቅም፣ እምነትን ብቻ ነው። ለዚህ ነው እኮ ቀለል ስላለ ምንድን ነው የሚያስፈልገው ታዲያ? እንዴት በቃ እንደዚህ ነው የሚቀጠለው። 40 ቀን ገባው፣ 50 ቀን ገባው፣ ምሽግ ገባው፣ ምሽግ ወጣው፣ ምንም በለው። ይሄ ጸጋ የሚሰራው በእምነት ነው ይላሉ። አልሰማችሁም? እኔ ሌሊቱ ሙሉ እየጸለይኩ እንደዚህ የሚያጭበረብረው ሰውዬ እንትን ይበል የሚሉ ሰዎች አላያችሁ እንዴ? እኮ እዚህ ጸልይም አላየውም። ምንድን እንዲህ እኔ እኮ ያው ሰሞኑ ስንት ቀን ገብቼ ፋስት ገብቻለሁ አስቸግረኝ ይላሉ። ይሄኛው ደግሞ በጸጋ ነው የሚኖረው፣ በትምክህት አይኖርም። እንዴት በላይፉ ላይ በህይወቱ ላይ በኢኮኖሚው ላይ እየፈሰሰ ይኖራል። ልዩነቱ እዚች ጋር ነች። ህይወት መልፋት ሳይሆን መፍሰስ ነው የምላችሁ። ለዚህ ነው ጸጋው እንደዚህ ነው የሚሰራው። በቃ እግዚአብሔር እንደዚህ ያደረገው። በቃ የመጨረሻውን ዘመን እንዲህ ያደረገው። ስለዚህ እህቶቼና ወንድሞቼ 2 ቆሮንቶስ 12:9 ሲናበበው 12:9 ምንድን ነው የሚለው? ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል። በቃ በብርታትህ አላለውም። አንተ ደከምኩበት በምትለው ነገር የሚፈጸመው አልቻልኩም በቃ አለኝ እና እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። በቃ በድካሜ ልመካ እወዳለሁ። የስ እንዲያነሳልኝ 3 ጊዜ ጸለይኩ። ይሄ ነገር ከኔን ጸጋዬ ይበቃል፣ በቂ ነው ነገር እያለ ያንን ነገር እንድትገዛው የሚያደርገው ጸጋ ነው። ስለዚህ በድካሜ እመካለሁ። ኃይሌ ኢየሱስ ራሱ እኮ ነው። ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማል። የደከማችሁ ሲመስላችሁ ጸጋ ያግዛችኋል። አለቀልኝ በቃ ይህን ነገር አቃተኝ ስትል ጸጋው ያግዛል። ለምንድን ነው እኔ ስበረታ ስደክም ያን ጊዜ ኃይለኛ ነኝ። ተዘጋጅታችሁ በቃ የሆነ ነገር ለማድረግ ስትው ዝም ይላል። ምንም ደግሞ ሳትዘጋጁ ደግሞ አንዳንዴ ምንድን ነው ይሄ ነገር የሚሰራው ስትሉ እሱ ነው የሚሰራው። የምትዘጋጁት ለአገልግሎት አይደለም፣ የምትዘጋጁት ለህይወት ይሁን። ብዙ ሰው ለአገልግሎት የሚዘጋጀው ቀጭን ስብከት ነው። ለህይወት ስትዘጋጅ ህይወት ነው የሚፈሰው። ጥሩ ነው ማገላበጥ፣ መጽሐፍ አምናለሁ በማገላበጥ ግን የምትዘጋጀው ለአገልግሎት አይደለም፣ ለህይወት ነው፣ ለመኖር ነው። ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩት። በመገለጥ ታላቅነት እንዳይታበይ መያዣ ተሰጠው ለጳውሎስ።
ስለዚህ ነገር ደግሞ እኔ ጸለይኩ 3 ጊዜ ከኔ እንዲነሳ። አንዳንድ ነገር ብጸልይ ካልተመለሰ ጸጋ ይበቃል ማለት ነው። ጸጋ ይበቃል። ኃይል የሚፈጸመው በድካም ነው። አልችልም ያልኩባቸው ታይሞች ታውቃላችሁ እናንተ። አልችልም ዛሬ በቃ ልተኛ ስትል ጸጋው መጥቶ እና አምቶ ያቆማል። አልቻልኩም ነበርኩ፣ አሞኝ ነበር፣ በቃ የሆነ ነገር እንትን ብሎኝ ነበር፣ የሆነ ነገር ደብሮኝ ነበር፣ የሆነ ነገር ይዞኝ ነበር። በቃ ስነሳት በቃ አክቲቭ እንደዛ ነው የሚሰራው። ያንተን ብርታት ተመክቶ የሚሰራ ጸጋ የለም፣ ያንተን ድካም እንጂ። አንዳንዴ መጸለይ አቅቷችሁ በርከክ በቃ ዝም ብላችሁ ተኝታችሁ እንደገና አስነስቶ ጸጋው እንደዚህ ነው የሚሰራው። ይሄ እንደዚህ እንዴት ነው የምታረገኝ ትላላችሁ። ሚስ አንደርስታንዲንግ ገጥቷችሁ አውጥቷችሁ ለዛ ነገር እንዴ ሲሰራባችሁ እንዴ ትላለህ። ጸጋው እንደዚህ ነው የሚሰራው። ጸጋ ያንተን መውተርተርና መፍጨርጨር አይፈልግም። ለዚህ ነው እኮ እግዚአብሔርን ለማምጣት ሲታገል ኢየሱስ መጣ። ጸጋ ለዚህ ነው አቬሌብል ስለሆነ ቀላል ስለሆነ ሰዎች ሚስ አንደርስታንዲንግ ያደርጉታል። ጸጋ ከመቀበል ይልቅ ትንቢት ሄዶ መቀበል ይፈልጋል። በቃ አሜን ጥሩ ነው ትንቢት፣ እየናኩ አይደለም ትንቢት። ግን ጸጋ ሲገባችሁ መጀመሪያ የምታደርጉት ትምክህት ታቆማላችሁ። መመካት፣ መቦሰት፣ ጉራ፣ መቸርቸር ታቆሙና ዝም ብላችሁ መፍሰስ ትጀምራላችሁ። መፍሰስ ጀመራችሁ ማለት እናንተ ላይ የማይፈስ ነገር የለም። ላይፍ ኢዚ ይሆንባችኋል። እንዲህ ነው እንደሚሰራ፣ እንደዚህ ነው የሚሰራው። በቃ እንደዚህ ነው። እንዲህ ምንም እኮ አላረኩም። ምን እንድታረግ ይፈልግሽ ከማመን ውጭ? እንዴ የዘላለምን ሕይወት የሚያህል ያገኘሽው ነገር ለፍተሽ ነው እንዴ? ዘላለምን አብቃ መቀመጥ ያገኘሽው ለፍተሽ ነው? በቀላል መጣ ማለት ዋጋ አልተከፈለበትም ማለት አይደለም። ደም ነው የፈሰሰው፣ ስጋ ነው የተተለተለው። አንተ ጋር መጥቶ ሲምፕል ስለሆነ በሲምፕል መጣ አይደለም። የመጣበት የመለኮትን ደም ነው ያስጠየቀው። ይሄ ሲገባ ከተሰራልህ ውጭ መቦሰት ታቆምና ዝም ብለህ መፍሰስ ትጀምራለህ። ኃይሌ በድካም ይፈጸማልና ጸጋዬ ነው የሚበቃ። አሁን ጉዳዩ ይሄን ሊያመጣው የፈለገው ለምንድን ነው? በዚህ ዘመን የሚያስፈልገው ልፋት ሳይሆን እምነት ነው። ጸጋው ይረዳኛል ከኃጢአት ለመውጣት። ብዙ ሰው ሲተረተር አላያችሁ? በቃ ለማዋጋት በቃ ጥሩ ነው፣ ግን አንድ ነገር ነው የሚያስፈልገው። ቲቶ 2:11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይገለጣል አይደለም? ተገልጧል። ይሄ ጸጋ በህይወት የምትኖርበት፣ የምትድንበት፣ የምታመልጥበት፣ ኃጢአትን የምታሸንፍበት፣ ዓለምን የምታሸንፍበት፣ ሰይጣንን የምታሸንፍበት፣ ስጋን የምታሸንፍበት መስቀል ላይ የሞተልህ ሲነሳ የተሰጠ ጸጋ ነው። ሰዎችን ሁሉ ከኃጢአት፣ ከበሽታ፣ ከድህነት፣ ዋቴቨር በለው። የዚህ ሁሉ ምንጭ ኃጢአት ስለሆነ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ አንደኛ ዓለማዊ ኃጢአትን አይልም፣ ኃጢአተኝነትን ነው የሚለው። ኃጢአትና ኃጢአተኝነት እንደው በምን ይለያያል? ኃጢአት ማለት የምታደርገው፣ ኃጢአተኝነት ማንነት ነው። ማንነትን ነው የምትክደው። ኦልሬዲ ጽድቅ እንደሆንክ ይገባሃል። በክርስቶስ ጽድቅ አንተ ጽድቅ እንደሆንክ ይገባሃል። ኃጢአትን አይደለም የሚያስክደው፣ ኃጢአተኝ ማንነት ነው። ትላንት እንደዚህ አልነበርክም። የስ ሞቷል ያ ማለት ነው። አሁን ማንነት ነው የሚቀይረው። ኃጢአት አይደለም፣ ኃጢአተኝነት።
ዘር ተቀይሯል። በቃ ዲኤንኤ ቀይር ያለው ትላለህ። ኃጢአት አንተ ጋር 10 የሚጎበኝህ ጸጋው ስላልገባህ ነው። ጸጋው ሲገባ ማንነትን ነው የሚገባው። ኃጢአተኝነትን ነው የሚለው። ኃጢአትን አይልም፣ ኃጢአተኝነት ማንነትን ትለውጣለህ። ቫኡነስ አያችሁ፣ ኃጢአተኝነትን ምን ብለን ክደን ማለት ምን ማለት ነው? አይኔን ግንባር ያድርገው መሸምጠጥ ማለት ነው። ትላንትና እንዲህ ያልነበር አላቀውም፣ ቅድም አላቀውም፣ በቀደም አላቀውም። አንደኛ ኃጢአተኝነትን ነው። ኃጢአተኝነት ኃጢአትና ኃጢአተኝነት ይለያያል። ኃጢአት ማለት የሚደረግ ኃጢአተኝነት ግን ማለት ዓለማውያኖች ኃጢአትን የሚሰሩ ለምን ምን ስለሆኑ? ኃጢአተኛ ስለሆኑ። ስለዚህ እኛ ጽድቅን የምናደርገው ለመጽደቅ አይደለም፣ ስለጸደቅን ነው። እነዚህ ሰዎች ኃጢአትን አታድርጉ ብትላቸው ቃየል ጋር መጣና እኮ ኃጢአት በደጅ ታደባለች ንገስባት አያደርጋለሁ። በቃ ለምን? ማንነቱ ነው። አለማድረግ አይችልም። እግዚአብሔር ተናግሮት እንዴት ነው ነገሩ? በፍጹም ጸጋ የለማ፣ ጸጋ የለም። ኃጢአተኝነት ማለት ዓለማውያን ኃጢአትን የሚያደርጉት ኃጢአተኛ ስለሆኑ ነው። ኃጢአትን ስላደረጉ አይደለም ኃጢአተኛ የሚሆኑት። ኃጢአተኛ ስለሆኑ ነው ኃጢአት የሚያደርጉት። ደስ ይላቸዋል። አቤት ማታ ጨፈር ነው ምን አለው ክብራ፣ ይሄ ማንነታቸው ነው። ስለዚህ ይህን አታድርጉ ምን አትችልም። መለወጥን ያለበት መጀመሪያ ትራንስፎርም ማድረግ አለበት። ሪፎርም አይደለም ትራንስፎርም። ስለዚህ ኃጢአትን አይደለም የሚያስክደን ኃጢአተኝነት ነው። አይደለሁም እኔ አይም ራቸስ እኔ ጻድቅ ነኝ እኔ ጽድቅ ነኝ ነው የምትሉት። what happened? እንዴት እኔ ላይ ይሰራል? ምንድን ነው እሱ? አያችሁ፣ ኃጢአተኝነትን የሚያስክድህ ይሄ ጸጋ ነው። ይሄ ጸጋ ሲገባ እግዚአብሔር ምስክሬ ተዘጋጅታችሁ ሆን ብላችሁ ኃጢአት ለሰሩ ብትሄዱ ያስቆማችኋል። ይሄ ጸጋ እንደ ለኃጢአት አይጋብዝህም፣ አይገፋፋህም። አልኳችሁ እኮ ሬዲ ሆናችሁ አደርገዋለሁ ብላችሁ አታረጉት። ለምን? ጸጋው። እስከዚህ ድረስ ነው ጸጋውን የለካሁት። ሕያው አምላክ ምስክሬ እንዲህ ነው የሚያደርጋችሁ ጸጋው እንጂ ሰው ጸጋ ገብቶት ኃጢአት ውስጥ ይጨማለቃል? በፍጹም። ኃጢአትን የሚያደርግ ከዲያብሎስ ነው። ከእግዚአብሔር የተወለደ ኃጢአትን ሊያደርግ አይችልም። ለምን ሲባል ዘር ተለውጧል። አድርግ አምጣ ውሰድ ስረቅ የሚለው ተገሏል። ጸጋው ሲቅ እንደዚህ ነው የሚያደርግ። ልታደርግ ብትሄድ አታደርገውም። ሕያው አምላክ ምስክሬ ማሎባራ ላባሽያ ቶራ ኃጢአተኝነትን ነው የሚያስገደ መጀመሪያ። ከዛስ ዓለማዊ ምኞት፣ ዓለም ኮስሞሱ ሲስተም ያስገዳል። ሰዎች ሲጨፍሩለት አንተ ያስቃል። ለምን? ጸጋው ነው። እንዲህ ይቻላል እንደ የሚሉ ለዚህ ነው። እንዲህ ሳታጥቅም ሳታጨስ ሳትዘሙት ይቻላል ወይ? እንዲህ በቃ ተሞኝተሃል ይሉሃል። ተሞኝተህ እኮ አይደለም ዘር ቀይረህ ነው። ከየት ይምጣ? የዓለም ሰው ሁሉ የሚጓጓለ አንተ ጋር ምንም ይቀልብሃል። ይሄ ጸጋው ነው። ተከየ ነው። እንዲህ ምን ቦጭ ምንም እነሱ ደግሞ የሚጓጉለት አንተ ጋር አለ። ይህም አለ ምንም ግን ለአንተ ናንሴንስ። አያችሁ ጸጋው ዓለማዊ ምኞት ሰዎች የሚመኙ ይሄ አንዳንድ ያልበሰሉ ክርስቲያኖችን የሚታገላቸው እንደዛ ነው። ጸጋው ስላልገባቸው ይሄን እኮ አለ በቁሳቁስ በምናምን በቃ እንደዚህ ሆነ ይላሉ። ምን ልጅነት ነው እሱ? ዓለማዊ ምኞት። ይሄ ዓለም ላይ የምታዩት ነገር ሁሉ አያስደንቃችሁ። ቅድም ሪጮት ተናገረ። እሱ የሚያወራው ሌላ፣ ያኛው የሚያወራው ሌላ። ደቀ መዛሙርቶች ፎቆ አያምርም ይሉታል።
ድንጋይ በድንጋይ ላይ ሳይፈርስ አይቀርም ይላቸዋል። ያው ክፍለ ሀገር ልጆች ስለነበሩ እነሱ ገጠር ልጆች አይደሉ ሁሉም። ከዛ በቃ አሳ አጥማጅ ናቸው። ከተማ አያውቁልህም። ኩሬ ነው የሚያውቁ፣ ባህር ነው ሀይቅ ነው የሚያውቁልህ፣ ባሳ ነው በቃ ምንም አያውቁ። አንተ ድንጋዩ አያምርም ይሉታል ኢየሱስ። ሳይፈርስ አይቀርም። ለዚህ ነው እኮ ሰዎች ጸጋ ሳይገባቸው ልክ አሜሪካ ልክ ኢሮፕ ሲሄዱ ጸጋው ይጠፋባቸዋል። ለምን? ልፋት ውስጥ ያስገባቸዋል። በቃ ያንን ይረሱታል። መርሳትም አይመስለኝም እኔ መጀመሪያም ሲገባ እሱ አልገባላቸው የሆነች ነገር እስኪያገኙ ነው። ጸጋ የሆነ ነገር እስክታገኝ አይደለም። ጸጋ ሁሌ የሚረዳ ነው። ለዚህ ነው ሰዎች ብዙ ነገራቸውን የሚጥሉት ወደ ውጭ ሲሄዱ። ተቀባይነት የለኝም በቃ እንትን ካላረኩ ተፈተፈ ካላልኩ ይላል። ተፈተፈ አትበል ማን አለ? ጸጋ ጥለህ ተፈተፍ እና ከተፍ ተፈተፍ ስትል ከተፍ ያደርጋል። ያው ተፈተፍ ለከተፍ ይዳርጋል ማለት ነው። ዓለማዊ መንፈስ ውስጥ የሚገቡት ለዛ ነው። ሰው ደግሞ ዓለማዊ ነገር ውስጥ ከገባ ጸጋን ከጣለ ጸጋን ለማንሳት ከባድ ነው። ይሄ ትልቁ እግዚአብሔር የመስሪያው የመጨረሻው ዘመን የጸጋው ዘመን የመንግስቱ ወንጌል ዘመን አይደለም፣ የጸጋው ዘመን። ይሄን ያልገባቸው ይሄን ስላልገባቸው ወደ ሙሴ ይሄዳሉ፣ ወደ ሕግ። ከዛም በኋላ ወደ መንግስቱ ወንጌል ይቀላቀሉታል። ድብልቅልቅ ህይወት። ስለዚህ ያረፈ ህይወት አታይም። ፓስተር ነው ያረፈ ህይወት አታይም። ነብይ ነው ያረፈ ህይወት አታይም። አለው እኮ ነገር እሱ አይደለም ዋናው። ዓለም የሚሸቱ ዓለም የምታረገው እሱ ታየዋል። በህይወቱ ላይ ታይበታል። ዓለማዊ ነው፣ ዘማዊ ነው። ይሄ ማንነት ነው። ጸጋው አለመግባት። አየህ፣ ጸጋው ሲገባ ዓለማዊ ምኞትን ክደን ነው የሚለው። መካድ፣ ክደን፣ ከድነን ማለት ነው። ክደን ማለት አይኔን ግንባር ያርገው አለ የለም እኔ ጋር እኔ ዓለም ላይ አክቲቭ አያደርግም እና የተባረከውን ተስፋችንን የኔና ያንተ ተስፋ የተባረከ ተስፋ ነው። የተረገመ ተስፋ አይደለም። የተቆረጠ ተስፋ አይደለም። የሚቀጥል ተስፋ ነው። እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ልንጠብቅበት እንኳን የምንችለው ይህንን ነገር በጸጋው ነው። እዚህ ጋር የሚስጡት እስቲ ቼክ አድርጉ። በቸርቻችሁ በየቸርቹ አሉ የጸጋ ጠላቶች ሳያውቁት አውቀውት አይመስለኝም። እና ምን ጸጋ የሚሉ ሰው ህይወታቸውን የተመታ የተምታታ የተፈታታ ህይወት ነው ያላቸው። እኔ ስለማቅ ነው። ይሄንን ጸጋ አቅልሎ የከበረ አላየውም። ይሄንን ጸጋ አክብሮ ደግሞ የቀለለ አላየውም። ስም መጥራት እችላለሁ። በዚህ ጸጋ ላይ ታምነው እስቲል ነው የሚያንቦገቡጉ የሚያበሩ ሰዎች እስቲል ነው ያንን ጸጋ ደግሞ የሚቃወሙ ሳያውቁት የሚደከርቱ ሁልጊዜ እንደተደቆሱ እንደተመቱ በበሽታ የሚጠቃ ሰው ከጸጋው የጎደለ ሰው ኢንኬዝ እግዚአብሔር ያንን ነገር ነው ጸጋዬ በቃል ካላለ በስተቀር በጸጋ መኖር ይችላሉ። ያ ነገር እንኳን እያለ ህመሙ እንኳን ፔኑ እንኳን እያለ ይኖሩታል። በጸጋ ይሸፈናል። በድህነት መኖር በጸጋ መኖር አይደለም። በሀብትም መኖር በጸጋ መኖር አይደለም። በጸጋ መኖር በብልጽግና መኖር ነው። ነግራችኋለሁ። ብልጽግና ማለት ማንነት እንጂ የሆነ ቁስ መግበስበስ አይደለም። በጸጋ መኖር በእግዚአብሔር አቅም መኖር ነው። ያንተን አቅም መጣል ነው። ምን አደረገች ማርያም? ምንም።
መንፈስ መጣባት፣ አረገዘች። ጸጋን የሞላብሽ ዳኩስታ። ጸጋ ሲሞላብን እንደዚህ ነው። ህይወት አክቲቭ ይሆናል። ህይወት ሲምፕል ይሆናል። ስለዚህ ሊረዳህ የሚችለውን ጸጋ መረዳት ወሳኝነት አለው። የብዙ ሰዎች ውጣ ውረድ የበዛው ለዚህ ጸጋ ይፈልጋሉ። በቃ እዚች ጋር እንትልና ወይኔ እንትኑስ ይሄኛው ስራስ እንዴት ነው? የሚቀጥለውን ወሬንስ እንዴት ነው የምከፍለው? ምንድነው ማረገው? ይጨነቃሉ። ቅድም ሪቾም ትናገር ነበር። ተጨንቆ በቁመቱ ላይ የሚጨምር የለም። ተጨንቆ ምንም አይነት ለውጥ የሚያመጣ ሰው የለም። እንዳውም ካላችሁ ተደስቶ ግን በህይወቱ ላይ ለውጥ ያመጣል። ተደስቶ በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጣል። ደስታ ይቀድማል ከማግኘት። ብዙ ሰውስ አግኝቼ ነው የምደሰተው ይላል። በፍጹም አይሰራም። መንፈሳዊ ዓለም እንደዚህ አይሰራም። የሚቀድመው ደስታዬ ነው። እሳይ ብዬ እልል ብዬ ስስቅና ስደሰት ነገሮች ይመጣሉ ነው የሚልህ። ቸርነትና ምሕረትህ በህይወቴ ዘመን ሁሉ ይከተሉኛል እንጂ ይቀድሙኛል አይደለም። ሄጄ አሳድዳቸዋለሁ አይደለም። የለም እንደዛ በቃ አይሰራም። እንደፈለክ በል፣ ፈልጋቸው፣ ማረኝ ብለህ ጩህ፣ አልቅስ፣ ጥሩ ነው፣ ምንም ችግር የለም። ግን እስቲ ለውጡን እናየዋለን። የለም ለውጥ። እኔን ዝም አልከኝ፣ እኔን ተውከኝ፣ መውተርተር ሁሌ የለም። እንደዛ ማመኔን በምን አውቀዋለሁ? በቀደም ተነግሬያቸዋለሁ። ማመናችሁ የሚታወቀው በማረፋችሁ ነው። ያመነስ ወደ እረፍቱ ገብቷል። ፒሪየድ። እኔ ጋር መተህ ስንቀሸቀሽ አታገኘኝም። ሰው አትት አታገኘኝም። ሰው ተውት አታገኘኝም። ሳርፍ ነው የምታገኘኝ። ጠላት ደግሞ ይሄን እረፍቴን ስለሚቀዳ የማያመጣው ነገር የለም። አልሰማህም። አዳም አገልግሎት የጀመረው ከእረፍት ነው። መጽሐፍ ቅዱስ ነው የሚለው በሰባተኛው ቀን እግዚአብሔር አረፈ፣ አዳም ህይወት ጀመረ ይላል። ስንተኛ ቀን ተፈጠረ? ስድስተኛው ቀን አዳም ተፈጠረ። ሁሉ ነገር ከተፈጠረ በኋላ አዳም ተፈጠረ፣ እግዚአብሔር አረፈ፣ አዳም በእረፍት ውስጥ ገባ። እንዲህ ነው መጽሐፉ የሚያስተምረን። ባል ፍለጋ፣ ሚስት ፍለጋ፣ ስራ ፍለጋ፣ ምናምን ፍለጋ። በመሰረቱ ስራ ስትፈልግ ማስታወቂያ ታያለህ። ለምሳሌ ማስታወቂያው እኮ አንተን እየፈለገህ ነው። አንተ ለዛ ማስታወቂያ ብቁ ከሆንክ ደፋር ሆነህ ትሄዳለህ። ባይዘወይ የምንፈልገው ነገር አይደለም፣ የሚፈልገን ነገር ነው ያለው። ተገላቢጦሽ ነው። ግን ሲገባ ስራ አትፈልግም፣ ስራ ትፈጥራለህ እንጂ። ለምን? አንተ ውስጥ ክሬት የሚያደርግ መንፈስ አለ። ባልሽን ፍለጋ፣ ሚስትህን ፍለጋ አትዋተተም። ሚስት ውስጥ እንደሆነች ከገባ ዝም ብለህ በተኛት እንደማረፍ ነው እንጂ። አዳም እንደዛ ነው የሆነው። እንግዲህ ወደዛ ብንሄድ እንኳን ጸጋው እናንተ እንድትዋትቱ ተዋቶላችኋል መስቀል ላይ። ጸጋ ተንከራቷል መስቀል ላይ። ተወቅቶላችኋል ለእጃችሁ፣ ተሰቅሎላችኋል ለጤናችሁ፣ ተገርፎላችኋል ለቁስላችሁ፣ ሞቶላችኋል ለህይወታችሁ፣ አልቅሶችላችኋል ለሳቃችሁ፣ አዝኖላችኋል ለደስታችሁ። የእናንተን ነገር ተቀበለ፣ ሪፕሬዘንት ሆነ። የጸጋ እንደዚህ ነው የሚሰራው። ስለዚህ አሜን ብለህ ብቻ መፍሰስ ነው። እንዲች አልቀለለችም። እንዲህ ነው ያደረገው። እኔ ምን ላድርገው? እሱ ያቀለለው እኔ ምን ማከብደው? ሃይማኖት እኮ የሚያከብድብህ እኮ ወገኖቼ። አልቅሰንም አልሆነ የዘንድሮው በርትቷል። ያው ለምን አይበረታም እኛ ላይ? ጸጋ ብለናል። ያው እኮ እስካሁን ምንም እኮ አሉን። ያው 1 ዓመት አይደለም 2 ዓመት አይደለም ስንት ዓመት እኮ ያው ከገባን ጀምሮ እየፈሰስን ነው። እንግዲህ ከዚህ ሊያቆሙ ይፈልጋሉ ማለት ነው። ካረፍኩበት እኔ ሊያንቀሸቅኝ ይፈልጋሉ። አልፈልገውም፣ አልመኘውም። የተባረከውን ተስፋችንን እንድንጠብቅ የሚያደርገን ጸጋው ነው። የክርስቶስን ክብር መገለጥ እየጠበቅን የሚያቆየን ጸጋ ነው። ከዛስ ራሳችንን በመግዛትና የቱ ጸጋው ራስን እንድትገዛ ካላደረገ እግዚአብሔር የኃይል የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ካለ ከፈራ አሁንም ከጸጋ ስራ አይደለም።
የሚያስፈራራ ነገር የለም እያልኩ አይደለም። እየፈራኸው አንገቱን ታንቀዋለህ እንጂ አንፈራም። የሆነ ነገር ምን አልዋሻችሁማ አለ እኮ እሱን ጥሶ መሄድ ነው። ራሳችንን በመግዛት ራስን እንድትገዛ የማያደርግህ ጸጋ አይደለም። እሱ ጸጋው ራስን እንድትገዛ ነው የሚያደርግ ነው። ለማይረባ እንቶ ፈንቶ ለሆነ ጥቅም እጅን አሰጥም። ለየትኛውም ለሰዎች ድንፋታም ለሰዎች ዛቻም አትንበረከክም። ለየትኛውም ነገር ምንም ደንታ አይሰጥህም። ጸጋው እንደዚህ ነው የሚያደርግ። ጸጋው እንደዚህ ነው የሚያደርግ። ከዛ ጸጋ ያልገባውስ ሲዋጥጥ ታየዋለህ፣ ሲቧጥጥ ታየዋለህ፣ ሲያለቅስ ታየዋለህ፣ ሲነፋረቅ ታየዋለህ። መቼ ነው ይላል። እዛ ይዘምርልሃል ከፈለገ ነው አቬሌብል ከሆነ የጸጋ 2000 ዓመት እኛ ማወሳሰብ፣ ማካበድ፣ መታገል፣ መጣር እንወዳለን። አይሆንም፣ እንደዛ አይሆንም። ራስህን እንድትገዛ ካላደረገ፣ ስደብ ካለ፣ ሲናገሩ መልስላቸው ካለ እሱ ጸጋ አልገባህም። ራስን በመግዛትና በጽድቅ የሚያኖርም ጸጋው ነው። ራሳችንን በመግዛትና በጽድቅ የሚገርመው እግዚአብሔርንም በመምሰል እግዚአብሔርን የምንመስልበት አንደኛው መንገድ ጽድቅ ነው። በቃ የእሱን ጽድቅ ስለተቀበልን የማን አይነት ጽድቅ ተሰጥቶናል? የራሱ የእግዚአብሔር ጽድቅ፣ የእኛ ጽድቅ አይደለም። የሰው ጽድቅማ የመርገም ጨርቅ ነው እኮ ተባለ እኮ። ልክ ጌታ ስትቀበልም ከዛ በኋላ ጌታን ሰው ተቀብሎ ጽድቄ የመርገም ጨርቅ ነው ይላል። ኧረ እኔ መርገም ጨርቅ አለ። ጌታን ከመቀበሌ በፊት ጽድቄ የመርገም ጨርቅ ነበረ። ጌታን ከተቀበልኩ በኋላ ጽድቄ የእግዚአብሔር ጽድቅ ነው። ራሱ ጽድቅ ራሱ እኔ ነኝ። ጌታ ከመስቀሉ በፊት ያለውን ያመጡትን አሁንም ቸርች ውስጥ ጽድቄ የመርገም ጨርቅ እግዚአብሔር ጥሎ ይሄዳል። እንዴ ወይ የመርገም ጨርቅ ውስጥ ምን እሰራለሁ ይላል። እግዚአብሔር የራሱን ሕይወት ነው በአንተ ላይ ማየት የሚፈልገው። ለዚህ ነው እኮ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የልጁን መልክ እንዲመስል ወስኗል። ሲመጣ የልጁን መልክ ነው አንተ ላይ ማየት የሚፈልገው። ጽድቄ የመርገም ጨርቅ ነው እያልክ እያላዘንክ እንድትኖራለህ። እኔ ኃጢአተኛው እያልክ እንድትኖር የእግዚአብሔር አጀንዳ አይደለም። እግዚአብሔርን በመምሰል ይሄ ጸጋ እኮ ነው እንደዚህ ቢያደርግ ሲምፕል ነው። ምነው አቃለልከው? እንዲህ ነዋ። ምነው በቃ እግዚአብሔር ያቀለለውን እንዴ! ሰሞኑ 7 ቀን እንድትገቢ እግዚአብሔር ይናገረኛል። አንተ ግባልኝ። እግዚአብሔር አይናገርም? በደንብ ይናገራል እንጂ አንተ ነው አሚለ በሱ ቢናገረኝ እሱ ቼክ ማድረግ ነው። እና በምን አውቀዋለሁ? ውጤት ነው። ውጤቱ ነው። እግዚአብሔር ያው ሰሞኑ ማታ ለአንዳንድ ሰዓት እንድጸልይ ያደረገኝ ዘላለም ነው መጸለይ አላረገውም እንዴ? ምንድን ነው እንደዛ? በቃ ግብ አለኝ። ኃይል ሰጥቶኝ 1 ሰዓቷን ሳላውቃት 10 ደቂቃ ሆና ልቅ እንጂ ዛሬ ያኔ 10 አላለኝም። በቃ አላለኝም። ያላለኝን ነገር አላለኝም። በቃ እንደዚህ ነው። አሁን እንደዚህ ነው የምትኖረው። እንደዚህ ነው እግዚአብሔር ይመስገን። ያው እንደዚህ ነው የምኖረው። በቃ እንደዚህ ሲምፕል። በቃ ይሄ ነው። እግዚአብሔርን በመምሰል እና በአሁን ዘመን በትላንትና ወረን በአሁን ዘመን እንድንኖር ያስተምረናል። ይሄ ጸጋ ደግሞ አስተማሪ ነው። የሚገርም እኮ ነው የጸጋ። አቤት ምን አይነት ፍሌክሲብል ነው ጸጋ! ባይዞ ይኸው ጂሰስ ፕላስ ነቲንግ ኢዝ ኢኳል ቱ ግሬስ። ጂሰስ ፕላስ something is equal to mixed. Jesus plus nothing is equal to grace. Jesus plus something is equal to ኮተት።
is equal to mixed is equal to whatever distraction ኢየሱስ ላይ የሆነ ነገር ከጨመርክ distraction መከስረት እጥረት ኢየሱስ ፕላስ ጸሎት ኢየሱስ ፕላስ የሆነ ትጋት አይደለም nothing እንደዚህ ነው የሚለው ጸጋው ኢየሱስ ፕላስ የሆነ ነገር ምንም አይሰራ Jesus plus nothing is equal to grace ኢየሱስ ሲደመር ምንም ይሆናል ጸጋ ኢየሱስ ሲደመር የሆነ ነገር ይሆናል ምናምን ነገር ኢየሱስ ሲደመር ምንም ይሆናል ጸጋ በቃ እንዴት ትሆንስ አላደርገው ኢየሱስ የሆነ በቃ የሆነ ነገር ሲጨምር ኢየሱስ ሲደመር ህግ ሲደመር የሆነ ጸጋ አይደለም እሱ እቺ ልጅ አይብካልደ እቺ ልጅ ሚያንቀ ኢየሱስ ሲደመር ጾም ጸሎት የ40 ቀን የ60 ቀን የ20 ቀን ግባ እስቲ የሆነ እናት ለውጥ አሳየኝ ሾውሚ ብስጭት እንደዚህ አይነት ሰዎች ላይ ነው ያለው ንዴት እንደዚህ አይነት ሰዎች ላይ ነው እጥረት እንደዚህ አይነት ሰዎች ላይ ነው ውጥረት ጸሎት አያስፈልግም እያልኩ ነው አይደለም በጸጋ መጸለይ ነው ካላማ ካራዲያኖስ በጸጋ ጾም ጸሎት ምን ችግር አለው እሱ ብሎኝ እሱ ረድቶኝ ስትወጣ ይታያላ የኢየሱስ መምጣት የሃይማኖት ማብቃት የጸጋ መገለጥ ነው ይዞልን የመጣ Jesus plus nothing እንዳትረሱ ኢየሱስ ሲደመር ምንም ይሆናል ጸጋ ኢየሱስ ሲደመር የሆነ ነገር ግርግር ይሆናል ግርግር ኢየሱስ ሲደመር ህግ ይሆናል ስግግ ኢየሱስ ሲደመር ንብረት ይሆናል ኮተት whatever በለው Jesus plus nothing is equal to grace ኢየሱስ ሲደመር ምንም ይሆናል ጸጋ ነው እንዴት ትሆን እስቲ ምን እንደምታመጣ ያለው ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም ታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁን ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ይህን በሙሉ ስልጣን በትንሽ አይደለም፣ በሙሉ ስልጣን ይህን በሙሉ ስልጣን ተናገርና ምከር፣ ገስጽ፣ ማንም አይናቅ። ይህንን በሙሉ ስልጣን ለዚህ ነው ደፍሬ በዚህ ዙሪያ መናገረው። ኮናይ አናሳካቱባ ይህንን በሙሉ ስልጣን አይ በተሸራረፈ ስልጣን አለ ማለት ነው። በማመቻመች አለ ኖ በሙሉ ስልጣን ተናገር እና ምከር፣ ገስጽ። በህግ ሲሄድ ኖ በለው፣ አቆም በለው፣ ታስመስል በለው፣ በማስመስል ኖ ገስጸው። እድ እንደዚህ ነው ሰባና ሱባኤ ኖ ሂድ አቁስቁመው። የፈለገ ሊቅ ሊቃውንት ለምን አይመጣም? አልሰማም። ከዚህ የበለጠ አንዱ ቲክቶክ ላይ ነው እና እግዚአብሔር ዛሬ አርጉ ብሎ አለ እና አደርጋለሁ ብሎ ያደርጋል አያደርግም። ታዲያ ወደ እኔ ጸሎት እንዳይመጣ ሰይጣን የፋርስ ንጉሥ ተዋጋኝ፣ ታዲያ እግዚአብሔርን አላዘገየውም ይላል ሰው። አው ይላል እንዴ ጳውሎስስ ወደ እናንተ እንድመጣ ፈልጌ ሰይጣን አዘገየኝ፣ ያውስ አላዘገየውም። ታዲያ የእግዚአብሔርን ነገር አይልልህም? ይሄ ሰውዬ የተፋለሰና የተፋረሰ ቴዎሎጂ ሲሰራ አሳይቼ ደነገጥኩ። እንዴ እግዚአብሔር
ሳራ አቤት የዛሬ ዓመት እመጣለሁ ብሎ ካች ነው። የዛሬ ዓመት የመጣው ካች 70ኛው ሱባኤ ሲያልቅ እመጣለሁ አለ። 70ኛው ሲያልቅ መሲህ ይገደላል አለ። 69ኛው ላይ አልመጣም። ለምን አላስቆመውም? ሰይጣን ቴራ እግዚአብሔርን። ጳውሎስ እግዚአብሔር ብሎኝ አስቀረኛል አለም። እኔ መምጣት ልፈልግ ነበር አዘገየኝ ነው ያለው። እንዴ እግዚአብሔርን ያዘገየዋል ብሎ ሰውየው ሲናገር ደነገጥኩ። አንተ ምን አይነት ደፋር ነው አልኩኝ። ይሄ ሰውዬ ደግሞ 24 ሰዓት ጸሎት የሚል ሰውዬ ነው፣ መስራቹም ነው። ደነገጥኩ። 24 ሰዓት ጸሎት ባገኘው ፊት ለፊት ጠይቀው ነበር። የ24 ሰዓት ጸሎት መስራች ነው። እንደዛ ያለ እንዴ ምን ነካው አልኩኝ። ሰውዬ እንዴ እንደዚህ 24 ሰዓት ጸሎት የሚጸልይ ሰውዬ እንደዚህ አይነት ነገር ጳውሎስን ያዘገየው እግዚአብሔርን ነው ያዘገየው። ዘመኑ በደረሰ ጊዜ ከሴት የሚወለደው ላከው ነው የሚለው። ለምን አላስቆመውም? ኢየሱስን እግዚአብሔርን ያስቆመው እና በጣም ነው። ሰው ደግሞ እዛ ቁጭ ብለው እውነት ይላል በኢየሱስ ደግሞ እንደ ስልጠና ነው። አያስቆሙት። ወንድሜ ተሳስተሃል አይልም እንደዛ። አንቺም ታዘብሽ? እሰይ ገርሞኛል። እግዚአብሔርን ያዘገየዋል አለ። እንዴት ተፈጣሪ እንዴ! ኢዮብ ጋር እኮ ቅድም እኮ ርቾት ቅጥር አረክለት። ለኢዮብ እንኳን ቅጥር ሰርታል። እንዴት ልግባ እሱ ጋር አለ። እግዚአብሔር ፈቅዶ ነው ኢዮብ ጋር እንኳን ቢያስፈልግ እና የተፋረሰ የተምታታ ነገር እንዴ! ኧረ ጌታ ሆይ ምን አይነት ነው? 24 ሰዓት ጸሎት ነው ያልኳችሁ። አያችሁ ሰው በ24 ሰዓት ጸሎት ሽፋን ውስጥ ጸጋውን ይመታሉ ሳያውቁት። እግዚአብሔር ተናግሮ ያልሆነበት ነገር እስቲ አንድ ቦታ መጽሐፍ ቅዱስ ላይ ጥቀስ ብትሉ አይጠቅስም። የዳንኤልን ነው። ኢቭኔፍ የዳንኤል እንኳን ቢሆን የዳንኤልን ፋርስ ንጉሥ ያን ጊዜ ስልጣን የወሰደው የማንን ነው? የአዳምን ነበር ብሎ እንኳን አላስተባበለም። ያን ጊዜ የአዳምን ስልጣን ነበር ሰይጣን በብሉይ ኪዳን የሚጠቀምበት። የገለጠው ኢየሱስ ነው ሰይጣንን። እና አዘገየኝ ይላል። ጳውሎስን ካዘገየ ይላል። ጳውሎስን ያዘገየ እግዚአብሔርን ሐሳብ አይደለም ያዘገየው። ጳውሎስ ወደ እናንተ አንዴም ሁለቴም ልመጣ ፈልጌ ሰይጣን አዘገየኝ አለ። ይሄንን አምጥቶ እግዚአብሔር እንዲህ በኢየሱስ ጳውሎስ እግዚአብሔር ተናግሮኝ አዘገየኝ አላለም። አያችሁ፣ እንደዚህ አይነት ዘመንን ያላገናዘበ የተፋረሰ ቴዎሎጂ የሚሰሩ ሰዎች እግዚአብሔርን ከሰይጣን ጋር የሚያነጻጽር የ24 ሰዓት ጸሎት አገልጋይ ማለት ነው። እግዚአብሔር ምሕረትን ያደርግለት። እንደዚህ አይነት ነው እንግዲህ ቸርች ውስጥ ያለው የጸሎት ሰው ይባላል። በቃ እኔ ሁልጊዜ የምላችሁ የጸሎት ሰው አልፈልግም፣ የጸሎት ሴት አልፈልግም፣ የጸሎት ወንድ አልፈልግም። የጸሎት ህይወት ነው የምፈልገው። እነዚህ የጸሎት ሰዎች የሚባሉ ሰዎች ነገረኞች የጸሎት ሰው ነው ያልኩት። አነብናቢዎች፣ ኮስታራዎች፣ ተቆጪዎች፣ ተናዳጂዎች፣ የስጋ ስራ ሁሉ ላያቸው ላይ ያለባቸው ሰዎች ናቸው። የጸሎት ሰው ነው ያልኩት። የጸሎት ሰውና የጸሎት ህይወት ለየው። የጸሎት ህይወት ያላቸውስ ደስተኞች ናቸው። የፍቅር ልብ አላቸው፣ የምህረት ልብ አላቸው፣ የጸጋ ልብ አላቸው። በቃ ደስተኞች ናቸው፣ ያረፉ ናቸው። የጸሎት ሰዎች ወጋው እኔ ያሳየዋለሁ አባባባባ እሺ ከቀጥ ያ ታዲያ ያየ ጸሎት ጓዶችን ነው። ነገረኛ አሮጊቶች በቃ ሳቅ የለ ምንድነው መሰቆት አትገልፈጡ ይላል የጸሎት ሰው። ጸሎት ደግሞ የሚገርመው ነገር ሁሉም ሃይማኖት አለው። ቡዲዝም አለው። እንደው ቁጭ ብሎ 3 ቀን ብሎ ይበርልሃል። ቡዲዝም ሽንቶይዝም ነው። አንተ እየበላ እየጠጣ እሱ ሳይበላ 3 ቀን አንድ ቦታ ላይ ተመስጦ ውስጥ አየህ ቁጭ ብሎ ከአንተ የበለጠ ይነጠቃል። ይሆነ የቱም እጸ ደመና እጸ መሰውር የምትላቸው ጸሎት አላቸው ሁሉ። መናፍስቱ ማለም ጸሎት አለው። እንዳውም አንተ ተኛለህ እሱ ዲቤውን እየቀጠቀጠ ጸሎት አለ። ቃጤራ ጸሎት አለ። ዋናው ጸሎት ነው እንዴ? አይደለም። ቃሉ ምንድነው የሚለው?
የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። እቺ ጻድቅ ሰው ጸሎት የምትለዋን እንዳትረሳ። ጻድቅነትህ ከገባ እንደምትሰማ እርግጠኛ ነህ። የጻድቅ ሰው ጸሎት አለ እንጂ የማንም አይደለም። የእምነት ጸሎት ደዌውን ይፈውሳል የሚለው ጸሎት አለ። ዝም ብሎ ጸሎት አለ ማነብነብ አለ። የእምነት ጸሎት ነው ደዌውን የሚፈውሰው። ማላጋሲያ ጦራ ኧረ በኢየሱስ ስም አየህ 24 አልክ፣ አልቃሽ አልክ፣ ማላጅ አልክ በለው ስም እያወጣ በእምነት ካልሆነ ጻድቅነት ገብቶ ካልማለድ አልቃሽም በለው። ማን ያለ የቱ ጋር ነው አልቃሽ ጸሎት? የአልቃሽ ህብረቶች ናቸው እነሱ። ኧረ በእናትሽ ወደዛ እንጂ አይንሽን አሳብጠሽ ፊትሽን አበላሽተሽ የምን አልቃሽ? የቱ ጋር ነው አልቅሱልኝ ሙሾ ውረዱልኝ ያለው? ልጁ አለቀሰ ተጨነቀ። ምንድን ነው እሱ አልቃሽ? ሲያምር ደግሞ ስሙ አልቃሽ ማላጅ። ውይ እስቲ ምን መጣ? እስቲ እነዚህ ሰዎች ይሉዳዩ ፈሪዎች ናቸው። ሰይጣን እያላጋ እኔ ስለማውቃቸው ነው የምልህ። ይሄንን እያላጋ እያጣፈ ያው ሰሞኑን ነፍቶኛል ትለኛለች። አልቃሽ ውስጥ ነው ያለችው። አንቺ ምንድን ነው ማልቀስ ታዲያ? በቃ ምን ታደርገዋለህ? ያልኩላሊት አብጦ ልሞት ነበር 120 ሺህ ብር ከፍዬ ነው። በቃ የማይሉት ነገር የለም። ቼክ አድርጓቸው። በበሽታ የተመቱ እንዴት ነው አንተ የጸሎት ሰው ሆነ ከእግዚአብሔር ክብር ተካፍለ የክብሩ ተካፋይ ሆነ የጌታን መልክ እንደ መስታወት እያብለጨለጭ ታየ እኮ በሽታ አንተ ላይ ሲጫወትብህ ታየኝ እኮ ድህነት፣ ጉስቁልና ምናምን አንተ ሲያላግጥብህ። ኧረ በእናትህ እንደዛ አይተው። ባህታዊ መንፈስ እግዚአብሔር ይምጣ በኢየሱስ ሂድ በጌታ በኢየሱስ ሄዱ ጋ ነው። እኔ ለምን ነው እንዳውም አንድ ዶክተር ማን ነው በቀደመታ ሲያገለግል ነበር። ቆሎም በልቼ በሆነ ለምን ነው ቆሎ መበላው? ቆሎ መብላትን የጽድቅ እንትን የሚያደርጉት እሱ ነው ያለው። ካላማረኝ በቀር ብሎ ተናገረ። ሌላም እንደዛው ብልጽግናም ቢሆን ድህነት አይደለም ልጁ ነው ወንጌል አለ። ትክክል። መደህየትን ከእግዚአብሔር ጋር ከጽድቅ ጋር ማገናኘት መበልጸግ። አረ እንደዚህ ብሎ ነገር ብልጽግናም አይደለም ድህነትም አይደለም። ወንጌል ስለ ልጁ ነው። እና ታዲያስ ይሄን ወንጌል ደግሞ ታዲያ አይባርክም አይደለም። ወንጌል አያስነጥስህም። ወንጌል ዝም ብሎ በጭንቀት እንድትኖር አያረግህም። ሁልጊዜ በጌታ ደስ ይበላችሁ ብሎ እንደገና የሚያስጨንቃችሁን በሱ ላይ ጣሉት ብሎ ተጨነቅ ብሎ የወንጌል አይደለም። ይገጫገጫል። አይሆንም። የሚረዳህን ጸጋ መረዳት አየ ጥቅሙ እንዲህ ነው የሚሰራው። በቃ ቀጣይ ዘመን ታያላችሁ። በዚህ በጸጋ መለምለም፣ በጸጋ መሄድ፣ በጸጋ መጸለይ፣ በጸጋ መበልጸግ፣ በጸጋ መማር፣ በጸጋ መልበስ፣ በጸጋ መጠጣት፣ በጸጋ መብላት ብቻ ነው። ጸጋውን እኮ አሳየን እኮ በአዳም ሁሉን ነገር ፈጥሮት እግዚአብሔርም አረፈ። አዳም ደግሞ በእረፍት ውስጥ መኖር ጀመረ ይላል። ይሄንን እረፍት በቃ ሰይጣን እረፍት ነሳው። ከዛ ያንን ፍሬ አትብላ ያለውን አስበላው። ሲበላ ሁሉን ነገር በላ። አፈር በላ፣ ደቼ በላ፣ ጥረት በላ፣ ድካም በላ፣ ወዝ በላ። በቃ ዋቴቨር አንድ ፍሬ ስትበላ አንድ ፍሬ መብላት ወራለም። አንድ ሚስ ስታደርግ እሱ ሚስ ማድረግን አታይም። በሁሉ ዲስሚስ ትሆናለህ። አናቆ ጸጋ ሲገባ በሁሉ ነገር ይገባል። ሁሉ ነገር ለአንተ ያሸረግዳል። ካሮዲያ ለዚህ ነው ማንታገለው ለአገልግሎት። ለዚህ ነው አንዳንዶቻችሁ ፊታችሁ እኮ ይበራል እኮ ፏ ብላችሁ ደንቦጭ ብላችሁ የልከንዳ ቤት አምፖል የመሰልሽው እኮ ጸጋው ነው። ምንድነው እቺ? በቃ እሱ ነው። ጧጧ ጠጫለሽ፣ ይሄን ጠጫለሽ፣ ከሳቅ ጋር ከደስታ ጋር ከረፍት ጋር ጠጫለሽ። ቀኑ ሙሉ ቦጌ ማማ ቦጌ የሚባለው እንደው አንቺ ነሽ። በቃ ጨጎጊት ከመስለሽ ሰልሰልሽ መስታወት ላይ አይተሽ ጨጎጊት ከመሰልሽ ቆም በይ። ለምን የጌታን ክብር እንደ መስታወት እያብለጨለጭን ከክብር ወደ ክብር ነው የምንለውጠው። ትንሽ ደብዘዝ ካልሽ ምንድነው የሆነ የተፈጠረው ነገር በይ እንጂ ይሄ ኮስምን ብለሽ እግዚአብሔር ሰው ዛብ ስትያመ ዝም ብለሽ የምትስገበገቢ ከሆነ ቆም በይ። የልብ ደስታ ይልና መጽሐፉ ፊትን ያበራል። ፊትሽ ቦግ ማለት አለበት።
የልኳንዳ ቤት ምንድነው እቺ ልጅ ምን የምታገኘው? ምንድነው የሆነው? ጸጋው ምን እያረገች እናቃት የለን ምንም። ጸጋው ወልዋይ ነው ጸጋው። ሊስትሮ ነው ጸጋው። ይወለውልሃል። አየህ ኤኖ ሳካቲን ባርዲያኖር ዛሬም ጉልበት 80 ዓመት ነው። ተራራማውን አገር ስጠኝ እመነጥረዋለሁ። ግሬስ ወይኔ ሮሜ 6:14 አወራዋለሁ። አባዬ አወራዋለሁ። ሮሜ 6:14 አወራዋለሁ። ይጸጋ ወይ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም። ስገለብጠው ኃጢአት ይገዛችኋልና ከሕግ በታች እንጂ ከጸጋ በታች አይደላችሁም። ኃጢአት ከገዛ ከሕግ በታች አታድርግ። ሲያደርግብ ሲወለውል ታገኘዋለህ። መጽሐፉ ግን ኃጢአት አይገዛችሁምና ለምን ከጸጋ በታች እንጂ ከሕግ በታች አይደላችሁም። ኃጢአት ይገዛችኋል ከሕግ በታች እንጂ ከጸጋ በታች አይደላችሁ። ልዩነቱ ነው። በሕግ የምትኖር ከሆነ ሁል ጊዜ በኃጢአት ስር ነህ። ይደቁሳል። ለምን? ኃጢአት በሕግ ይታወቃል። አትመኝ የሚለው ሕግ ባይወጣ መመኘትን ባላወቅኩ ነበር። አትግደል። አየህ ሕግ ኃጢአት እንደሚያሳይ በቃ በሕግ ካልኖርኩ ስትይ በኃጢአት ስር ነሽ። እየተደቆስሽ እያነጠስሽ ትኖሪያለሽ። ኃጢአት የማይገዛቸው ሰዎች እነማን ናቸው? ከጸጋ በታች ያሉ ሰዎች። እኔ አይደለም ብለው ኃጢአት አይገዛችሁም። ሰውን የሚገዛው ከሕግ በታች ሲኖር ኃጢአት ነው የሚገዛው። ከጸጋ በታች ሲኖር ጽድቅ ነው የሚገዛው። ይሄን ነው እያለን ያለው። ወይ ኢየሱሴ እና ምን ልትሉኝ ነው እህቶችና ወንድሞች? ምን ልትሉኝ ነው? እና ጸጋ እንዲበዛ ታዲያ በኃጢአት ጸንተን እንኑርን አሉት 6 ላይ። ኢግኔቶ አይደለም ብሎ 6 መጨረሻ ላይ ምንድን ነው የሚለው? ኃጢአት አይገዛችሁምና ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁ። ከጸጋ በታች ስትሆን ነው ኃጢአት የማይገዛ። አየህ የሚረዳህን ጸጋ፣ የጸጋውን ሕይወት አለማወቅ እንዴት ውድቀት እንደሆነ ይከታተልሻል እህቴ። እግርሽ ስራ ያለው የዘር እርግማን ይልሃል። ጸጋ አልገባህማ። እኔ ጋር የዘር እርግማን የሚመጣው ዘር ከቀየርኩ ቆየው፣ ዲኤንኤ ከቀየርኩ ቆየው። አንተ የሚታየውን ይቆጥርልሃል ማለት ነው። እግዚአብሔር እንደዚህ ያለኝ፣ ልጄ ኤክሰለንሲ ህይወት እንዲኖርህ ከፈለግ፣ ኤክሰለንሲ ልቀት ያለው ህይወት ውስጥ መግባት ከፈለግ በሚታየው አትመራ። የሚኖረው በማየት አይደለም፣ የሚኖረው በህይወት ነው። ጻድቅ የሚኖረው ጻድቅ ነህ፣ በክርስቶስ ጸድቀሃል። የሚኖረው በእምነት ነው። የሚታየውን ህዝቡ እያሳደደ ነው ገደል የገባው። የሚታየው ደግሞ ኦልሬዲ ጊዜያዊ ነው። የምታየው አይፎን 10 ለጊዜው ነው። 11 መጣ። 11 ይዘህ ሳትኩራራ 12 መጣ። 12 ይዘህ ሳትኩራራ 30 መጣ። ከዛ 40 መጣ። ከዛ 50 መጣ። ከዛ 60 መጣ። አሁን ከ3 ወር በኋላ 70 ይመጣል። ጊዜያዊ ነው። የሚታየው ጊዜያዊ ነው። የማይታየው ዘላለማዊ ነው። ኢንጆይ ጸጋው አያችሁ። ለቁስ እንድትኖር ሳይሆን ቁስ ለአንተ እንዲኖር ነው የሚያደርገው ጸጋው። አረረረረ ምን አንተ ለመኪና እንድትኖር አያደርግም ጸጋው። መኪና ለአንተ እንዲኖር ነው የሚያደርገው። ለምን? መኪና የተሰራው ለሰው ነው። ትላልቅ ሆቴሎች የተሰሩት ለሰው ነው። ቦይንግ በለው የተሰራው ለሰው ነው። ሰው ለሱ አልተሰራም። ሰው ነው የሰራው፣ ለሰው ነው የተሰራው። ይሄን ወቅ መጀመሪያ ወይኔ ነገር ሰፍሰፋ አትበል። ሰፍሳፋ መንፈስ እግዚአብሔር ይምታው። ለአንተ ነው የተሰራው። በጸጋ ስትኖር ለአንተ ነው የተሰራው። ማነው? ኬኔት ኮፕላንድ ነው። ማነው? 31ኛ 32ኛ ጀት ለሰው ሰጠንካ ብሎ ጸጋ ሰጠነ ያልኩት ተቀበል አላልኩም። ኢትዮጵያ ውስጥ መቀበልም ከሰጠኝ አድርግልኝ። ስጉጉብ መንፈስ
ስቁንቁን መንፈሳስ እንደዚህ አይደለም። ጸጋው መስጠት ነው የሚያውቀው። ጸጋ ሰጠ፣ ፀሐይ ሰጠ፣ ደመና ሰጠ፣ ዝናብ ሰጠ፣ አየር ሰጠ ነው። የእግዚአብሔር ስራ መስጠት ነው። ቸር ነው እሱ። አንተ ስታስገብገብ በቃ ሰብስበ ምን ሊያደርግልሃል? ሰብስበ አግበስብሴ በቀደምታ አሜዚንግም ትናገር ነበር። መንፈሳዊ ዓለም መበተን ነው፣ መስጠት ነው። ከየት ይመጣል? ብሩ ጨረሱት ይላል እግዚአብሔር። ብር ይበላ ይመስል ኃጢአት አይገዛችሁምና። ኃጢአት ከገዛሽ ከህግ በታች ነሽ። አላርግም ብዬ እኮ ስታገል ነበር እና ለምን አረግሽ ታዲያ? አልቻልኩም መጀመሪያ አትይም። አላደርግም ብሎ አይታገልም። ጸጋ እኖራለሁ ብሎ ነው የሚታገል። በጸጋ ጸጋው ይረዳኛል። አክቲቭ ስታረጉት በጸጋ ነው ድኛለሁ፣ በጸጋ እማራለሁ፣ በጸጋ ቆማለሁ፣ በጸጋ ለብሳለሁ፣ በጸጋ በላለሁ፣ በጸጋ ጠጣለሁ፣ በጸጋ ሁሉ ነገሬን እከፍላለሁ። ስም ይባረክ ስትል እንዴት እንደሚሰራ ታየዋለህ። ይሄ ነው እንግዲህ ምን ታረገው? አያስለፋ። ደግሞ መጽሐፍ ቅዱስ የሚናገረው የሚገርመው ነገር ዕብራውያን 4:16 ወይ ኧረ 4:16 እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ ወይ ጉድ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በድፍረት እንቅረብ። እንግሊዝኛው በድፍረት ነው የሚለው፣ ቦልድሊ በእምነት አይደል፣ በድፍረት። ድፍረትና እምነት አንድ ነው። ተቀብያለሁ ነው እንጂ እቀበላለሁ አይልም። ተቀብያለሁ ካች እጥልፍ ላምባ ነው ነጥቀው ባላውን የኔ ነው። አባቴ ከኔ ጋር ነው። ጸጋው ይረዳኛል። አቅም ተሰጥቶኛል። ጉልበት ተሰጥቶኛል። መውጣት እችላለሁ። ማሸነፍ እችላለሁ። ይሄ ጸጋ እምነት ነው የሚፈልገው። ሆኖልኛል። ተሳክቶልኛል። ልጅ ነኝ። ወራሽ ነኝ። አሸናፊ ነኝ። ባለጸጋ ነኝ። ካህን ነኝ። አኖ አናት ያኖራ በጸጋው ጸድቄያለሁ። ያስ እንግዲህ ምህረት እንድንቀበል ብለው እንድንለማመጥ አይልም። ኢትዮጵያዊ እኮ ምህረት ይለማመጣል እንጂ አይቀበልም። እኔ እኮ አይደለም ብለው ያው መቀበል ነው። መቀበል ነው። ሳይ ስለማርከኝ ነው መቀበል። አረ መቀበል አይደለም። እኔ እኮ አይደለም ምን መጽሐፉ ያው እንድንቀበል እንጂ እንድንለማመጥ እንድንል አይደለም። እንድንቀበል እና እንዴት ነው የምቀበለው? ጸጋው ምህረቱን ተቀብያለሁ። እግዚአብሔር ምሮኛል። በልጁ ምሮኛል። በልጁ አድኖኛል። በልጁ ተቀብሎኛል። በልጁ አጽድቆኛል። ጻድቅ ነኝ። ይሄ መቀበል ማለት ይሄ ነው። ቴንኪው ማለት ነው። መቀበል እንድንቀበል ነው እንጂ እንድንለማ በኢትዮጵያ ንስሐ መላዘዝ አይልም። የቱ እስቲ ፈልግ እንዴ የተለማመዳችሁ ካላችሁ ምንም ላደርግ አልችልም። እንደዚህ ነው የሚለው። እንድንቀበል ነው የሚለው። መቀበል እንዴት ነው መቀበሌን የማውቀው? መስቀል ላይ የተሰራው ስራ ያው በድፍረት እንቅረብ። በእንግሊዝኛውን ፖስት አድርግልኝ እስቲ። በአዲስ ትርጉም ደግሞ ላንብብላችሁ 4:16 ዕብራውያን 4:16 ኦኤው በዚህ ህይወት ስትኖር ኦድ ነው የምትሆነው ለሰው ሁሉ ኦድ። ደፋ ቀና ቀርቶ እሺ እንግዲህ ምህረትን እንድንቀበልና በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። በእንግሊዝኛው በድፍረት ነው የሚለው። እንግዲህ ምህረትን እንድንቀበል ምህረት መቀበል እንጂ የቱ ጋ ነው መጮህ ያለው? የቱ ጋ ነው እንበል ያለው? የቱ ጋ ነው እናልቀስ ያለው? የአብን እንዴ በድፍረት መቅረብ ነው እንጂ ድፍረት ማለት ማለት ይሄ ነው። አባ አጽድቀኸኛል፣ አባ ባርከኸኛል፣ አባ ምህረት አርገህልኛል፣ ተባስክ፣ ሶሪ አባ በዚህ ነገር በድያለሁ፣ ሶሪ ምህረት አድርገህልኛል፣ ተቀብያለሁ። ሶሪ ካልክ በኋላ ምህረትን ከጠየቅ በኋላ ተቀብሎ መነሳት ማለት ነው። ነገም ተነስተ መንዱካ እንደምትለው ወሌ ይቅር በለኝ በደሌን ኃጢአት ወሌ ስንት ዓመት ሙሉ ቢቀጣጠል ሰማይ ደርሶ ተመልሷል። እንደዛ አይደለም። አባ ሶሪ ካልክ በኋላ ደግሜ ኃጢአታችሁን አላስብም ብለሃል። ደግሜ ኃጢአቴን ስለማታስብ አመሰግናለሁ። አንተ ውስጥ የኃጢአት ካልኩሌት የለህም።
ተመስገን። እኔ ውስጥ ማይኖር እኔ ጻድቅ ነኝ፣ እኔ ልጅ ነኝ። ኮንፊደንስ ያው በኮንፊደንስ let us them approach such ምንድን ነው የሚለው? እስቲ ይሄኛው እስቲ አንብበው። ይሄኛው let us then approach the throne of grace with confidence. With confidence so that we አያችሁ፣ ኮንፊደንስ በመተማመን በእርግጠኝነት አያችሁ፣ በመተማመን በሌላው ደግሞ በቦልድነስ ቦልድ በድፍረት እንጂ በለቅሶ ይላል አይልም፣ በእንባ ይላል አይልም፣ በጥረት ይላል አይልም፣ በኡኡታ ይላል አይልም። የኢትዮጵያ እሳታ ቃለች ኡኡታ፣ ለቅሶ፣ ዋይታ፣ ጫጫታ፣ ሁካታ ከዚህ ጋር የተያያዘ ነው። ስለዚህ አይደለም ስላለቀስክ አይደለም እግዚአብሔር የሚሰማ ስላመንክ ነው። በለቅሶ እግዚአብሔርን ያባባል። ለዚህ ነው መንገድ ላይ ያለው ለማኝም ሌላ ቦታ እንደፈለገ ነገር እናንተ ገኖች የዳው ይልሃል። በቃ እንደዚህ ነው የምትፈልገው። ስለምትፈልግ እኮ ነው። ምን ያስፈልጋል እንደዛ ማለት? በቃ የኛ ህዝብ እንደዛ ነው የፈልገው። እግዚአብሔርን አባዬ የደስታ ለቅሶ የለም ግን አላልኩም። መዝረክረክ ውስጥ የምንገባው ያለ መንፈስ ሲነካ የምትሉትን ታጣላችሁ። ይሄ ግን እግዚአብሔርን ሆድ ለመብላት ይሁን የማንን እንትን አንጀት ለመብላት ይሁን እግዚአብሔር አንጀቱ አይበላም። አንጀቱ የሚበላው በጸጋ ነው፣ በድፍረት ነው አንጀቱ የሚበላው፣ በደስታችሁ ነው አንጀቱ የሚበላው። በቃ አንጀት የምትበሉ ሰዎች እግዚአብሔር ሰው ቃል አውጣብኝ ነገር ከብዶብኛል የለም ደስ ከተባሉና እስቲ አናግሩት። የትኛውንም ነብይ ከት ብሎ ስቆ መልእክት ነው የሚያወጣላችሁ። አላየህ ቲክቶክ ላይ ያየሁት ትስቃለች እንደ እያለ መልእክት ያመጣላታል። በቃ እንደዚህ ነው። ትስቃለች እንደ ሆይ ደግሞ ምን አይነት ገጥሞኛል ስንቱ የሚያለቅስ ነው አንቺ ደግሞ ይገርማል እያለ መልእክት እንዴ ሆይ ካት ብላ ምንድነው አንተ አምላክ ቤት ሆነ እግዚአብሔር መጣ ሲባል ያለቅሳል ሰው። መጣ እስቲ ምንድነው ያወራኝ ጌታ ምን ልትለኝ ነው? እግዚአብሔር የአባቱ ስም ወደቅ እንዴ አባስ ነው ገና እኮ ስልክ ቁጥር ተነግሮት የሚወድቅ ሰው ሊቆይ ገና አልጨረሰ ጸጋው እንደዚህ ያረጋጋል። ጌታ ስልክ ቁጥሬን ያውቀዋል። ስልክ ቁጥሬን ቀበሌ ያውቀዋል፣ መታወቂያ ያውቀዋል። የትም ምንድን ነው ስልክ ቁጥር? ከዛስ ነው ስልክ ቁጥር እኮ ምንም መጥፎ ነው እያልኩ አይደለም። ከዛ ከተነገረ በኋላስ ከስልክ ቁጥሩ በኋላ ምን ይነገራል? መስማት ነው። ያ እኮ ስልክ ቁጥር የተነገረ እንድታመን የሆነ ነገር እንድትሆን ነው። ከዛ ተዘጋጅታ ኦኬ የሚገርም ነው እንድትልጅ ወይኔ በስልክ ቁጥር በቃ ልጅ ተው በስልክ ቁጥር ለዚህ ከሰከረች በቃ ሌላ ቀን ሌላው ደግሞ ሌላ ቀን ምክንያቱም የሰሙት ቃል ነው የሚዋሃደው። አልሰማሽም እኮ በስልክ ቁጥር ሰክረሻል፣ አስክሮሻል። ስልክ ቁጥር የራስሽ ስልክ ቁጥር ያሰክረዋል። ሰከርሽ በቃ ከዛ ቆይ ከስካራት በርድ ይላል። ከዛ በኋላ ስካርሽ አሁንም ጠልዞ ከስልክ ቁጥር በኋላ ደግሞ ምንም መልክ ስላልሰማሽ ይመጣልሻል አጅሬ ወገባ ገዳሽን ምን እሺ ሲል ብለሽ ትመጪ። አሁን ስልክ ቁጥር በስልክ ቁጥር ሰክር አሁን ከዛ ተበስያለሽ። ስልክ ቁጥር ሲነገርሽ አትወድቂም ወይ ሰይት ያለሽ ከዛ ተቀመጫለሽ። መልእክት ነገር ነው እንዴ ያኔ ባልወድቅ እኮ ይሄ ሁሉ አይነገረኝም ነበር። ያኔ ወድቄ እኮ ያኔ ቢቀመጥ ኖሮ ይሄ ሁሉ አያመልጠኝም ነበር። ሌላ ነገር ዘጋጅ ነው። አንቺ በስልክ ቁጥር በስም እኮ ነው በቃ አለቀልኝ ያለ ወይኔ አንዳንድ ሰው አላየም ያስጨርሰው ያ ነው። አዎ እከሌ እንዳቃል አጎቴ ነው፣ እከሌ ወንድሜ ነው፣ እንደዚህ ያለ ቴንኪው በቃ ምንድነው ዋ ዲፈን ጌታ አታውቅም ነው ስልክ ቁጥር ያዳወቀው ግልብጥ ምንድነው እሱ ምን ይፈጠርሽ? እሺ ነው እሺ ምንድነው እሺ ግልብጥ እሺ ከዛስ አላየም ጣራ ላይ የሚዘለው ልጅ የሆነ መልእክት ወጣ ጣጣ ምን እሺ ምን የጦጣ መንፈስ እባካችሁ ሳታረበሉ እስቲ
አይ ጸጋ ወይኔ እርፍ ቃኖም ሙሉ ፏ ሏካ አምላክ ጋር እየገለጠልህ እንዲህ ነው የሚኖረው። ሳልኖረው አልነግርህም። ኢየሱስ ክርስቶስ ለዘላለም ጌታ ነው። አየህ የሚረዳሽን የሚረዳንን የጸጋውን ሕይወት መረዳት ምን ያህል እንደሚጠቅምህ አንደኛ ከለቅሶ ትገላገላለህ፣ ሁለተኛ ከጭንቀት ትገላገላለህ፣ ሶስተኛ ከእጥረትና ከውጥረት ትገላገላለህ። አላስፈላጊ ዋጋ መክፈል ታቆማለህ። አንዳንድ ሰዎች አላየህም? ይመጣሉ ጸጋው ገባቸው አሜን ታ ብለው ጥሰው ይሄዳሉ። ምንድን ነው? ከዛ አንተም ቅናት ውስጥ ይገባል። መንቀዥቀዣ አላማረኝም ትላለህ። ኖ ጸጋ ገብቷት በቃ ጸጋ ገብቷት ነው ወንድሜ። ጸጋ መግባቷን እንዴት ታውቀዋለህ? በማረፏ። አንዱ እኮ በዓለም ሳቂታ ደስተኛ ምንም የማትወድ የነበረች ቸርች ትመጣና ፈሪ ያረጓታል። ሳቋ አይጠፋም። እንዴ ስቅ ነበር ጠፋብኝ። ያጠፉብሃል። አንዳንዶቹ ያጠፉብሃል። በቃ ደፋር የነበርከው ፈሪ ትሆናል። ቦቅቧቃ በቃ ያ ዲመንን የማታውቀው ሰውዬ ዲመንን ያስተምረዋል። ስለ ዲመን ይነግረዋል። ሰሞኑ የምንማረው ስለ ዲመን ስልትና ስልት። እኔ ምን አገባኝ? እኔ ስለ ዲመን ስልት ስለ ዲመን ስልት እኔ ምን ያደርግልኛል? ሰይጣን በዚህ መጥቶ በዚህ እኔ ለምን የፈለገ በጭንቅላቱ መደፋኝ ምን አገባኝ? እኔ ከክርስቶስ ውጪ ላላው ቆርጬ ነበር አለ። በቃ እሰይ 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 እንኳን ራቅሽ። ብሶትና ሐዘን ካለበት ሰፈር ምን ትሰራለህ? ዛሬ አሰቃቂ የመኪና አደጋ በዚህ ስፍራ ብሎ ርዕሱን ያደርጋል። ሰው እሱን ያያል። ሞኝ ነህ እንደ አንተ ምን ያደርግልህ? ሆነ እኮ ዛሬ ደግሞ በእንትን ሀገር የሆነው በጣም አስደንጋጭ መረጃ። ለምን እንዴ በስሙ ሀሳብ አስደንጋጭ። በቃ አንተው ደንግጣ። ሰው ይሄን ስለሚፈልግ ነው። አስደንጋጭ፣ ሰበር፣ ስብርብር፣ አሰቃቂ የመኪና አደጋ፣ በጣም መከዳት፣ በባሏ ተከርታ የተገደለች የተጨበጨበች ይልሃል። በቃ ምን ያደርግልሃል? እሱን አንተ ፎከስ ዮር ቢዝነስ። በራስ ጉዳይ ላይ አታተኩርም? ሚስቱን ፈቷት ጉዱን ዘረገፈችው። ምን ያደርግልሃል? በርዕሱ አይተህ ስክሮል በቃ ስክሮል አድርግ። የሚመለከት ላይ እንዴት ነው የእግዚአብሔርን ሕይወት መኖር የምችለው? እሱ ላይ ቆይ። እንዴት ነው ጥበብ? እሱ ላይ ቆይ። እንዴት ነው ስኬታማ ሰዎች እንደዛ አይነት ነገር ውስጥ ያለፉት? እሱን እይ። እንዴት ነው ሕይወቴ የሚለወጠው? እሱን እይ። እንደገና ደግሞ ዝም ብለህ ኮስታራነቱን አንዳንድ ኮሜዲ ደግሞ ብሳቅ ምንም ችግር የለውም። ምንም ችግር የለውም። አንተ ፍርሃት የሚለቅብህ ሰሞኑ ኢራን ሳትተኩሰው አትቀርም። ረበስማ ሁለቱ ተካረው መጨረሻው ደግሞ ወደ ጅቡቲ መጥቶ ኢትዮጵያን በዚህ ውስጥ ፌክ ኒውስ ያናውዛል። በዓለም ላይ ከፍተኛ የሚሸጠው ፌክ ኒውስ እንደሆነ መጀመሪያ አወቅ። በፌክ ነው ሀገር የሚመታው፣ በፌክ ነው በሚዲያ ነው ሀገር የሚወድቀው። በቃ እንትኑን ጎለተ የአለኝ ፖለቲካ እንደዚህ አሉኝ እንደዚህ አረበዳት ወረዛ ዛሬ ነው የምትነግረኝ ሌባ። ንቁ እንጂ ንቁ። እኔ እናንተን ሊያጣላ የመጣ ክፉ በወንድማሞች መካከል ጠብን የሚዘራ ከማን እንደሆነ እወቀው። እግዚአብሔር አጥብቆ የሚጸየፈው ይሄ ነው። መታ ስለ እህትሽ ስታማልሽ ነው። በወንድማማች መካከል ጠብን የሚዘራ ነፍሴ ትጸየፈዋለች ብለዋል ምሳሌ ላይ። ስለዚህ አንተ ጠብ ሲዘሩ ትሰማለህ። እግዚአብሔር የሚጸየፈው አንዱ በወንድማማች መካከል ጠብን የሚዘራ ሐሜተኛ። ይህ ከጸጋው ያጎልሃል። እግዚአብሔር ሆይ እናከብርሃለን። ስላስተማርከን ተመስገን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን።